ውበት ቦታውን አግኝቷል። አንቺም ቤቱን በጣም ነው የምታምሩት። የቤቱ ባለቤት ነሽ አይደል? አሬ ቤቱ ሰራተኛ ነኝ። ታይ ቤት ሰራተኛ። ይሄን የመሰለ ውበት ይዘሽ የቤት ሰራተኛ ትኛለሽ እንዴ? እኔ እኮ ለዚህ ነው ህይወት ፍትሃዊ አይደለችም የምለው። ምን መሰለሽ ሰውዬ፣ ምን ፈልገህ ነው? ነገሩ በማገባኝ ገባው አይደል? ዳኒ የሚባል ልጅ ነው ደውሎ ቧንቧችሁ እንደተበላሸና እንድሰራላችሁ ይነገረኝ። እሺ ተከተለኝ። ውድ የግርዶሽ ቲዩብ ቤተሰቦች እስከ 30% የሚደርስ ታላቅ ቅናሽ ከዴሚስ ሪል ስቴት ተበርክቶላቸዋል። ለቡ መብራት ኃይል በሚገኘው ኮምፓውንድ መንደራችን ውስጥ ከዚህ በፊት ካወጣናቸው መደበኛ ቅናሾች በተለየ ለ10 ደንበኞች እስከ 3 ሚሊዮን ብር ቅናሽ አድርገናል። አጠቃላይ ዋጋው ከ4.4 ሚሊዮን ብር ጀምሮ ባለ 1 መኝታ 453 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 744 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 900 ሺህ ብር ቅድመ ክፍያ፣ ባለ 4 መኝታ 1 ሚሊዮን ብር ቅድመ ክፍያ፣ 60% የባንክ ብድርም ተመቻችቶላቸዋል። በእያንዳንዱ ህንፃ 5 ሊፍቶች፣ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ቤተ መጻሕፍት፣ ጂምናዚየም እና ስፓ፣ ፓርኪንግ እና የኤሌክትሪክ ቻርጅ መሙያን ጨምሮ በነፃ ያገኛሉ። ደስታው እዚህ ይጀምራል። ዴሚስ ሪል ስቴት። ዳጊችን የመሰለች ቆንጆ እዚህ ቤት እንዳለች አለማወቅ ነገሩ በጣም ዘበኝነት ጠይቅ ነበር። የሚሰራው ላሳይክ። አበላሽቼ ነው የምሄደው፣ ምክንያቱም ድጋሚ መምጣት አይቀርም። ማለቴ የሚበላሸውን አሳይኝ፣ ማለት የሚሰራውን። ትዬ በአምባሳደሩ መጥቷል። ና ግባ። እኔ ውድ በጣም ይቅርታ ቆየሁሽ። የሆነ ጉዳይ ገጥሞኝ እኮ ነው። እንዴት ነሽ? ምንም ነገር አላዘዝሽም እንዴ? አይ ቆይ፣ ኧረ የሆነ ነገር ጠጪ። ቆይ ምን ሆነሻል? በጣም እኮ ተጨናንቀሻል። ሰላም አይደለም? ዳጊ፣ እንዴት እንደምነግርሽ ስለጨነቀኝ ነው። እኔ ውድ ምን ሆነሻል? ከመቼ ወዲህ ነው ለእኔ የተጨናነቀሽ ነገሮችን የምትነግሪኝ? አዲስ አመል ነው? የኔ ማር በጣም አፈቅራለሁ። እኔ አንተ ጋር ምንም አይነት ነገር ቢመጣብኝ አልፈራም። አቦ ተናገሪያ። ምን ሆነሻል? አስጨነቅሽኝ እኮ። ምንድን ነው የሆንሽው? ለምን አትነግሪኝም? አርግዣለሁ። ኧረ አትድገሚብኝ በእናትሽ። አርግዣለሁ? ለመስማት የተጠየፍኩትን ነገር ደጋግመሽ ትነግረኛለሽ እንዴ? ሰላም፣ የምርሽን ነው? ዳጊ፣ ምን ሆነህ ነው? እኔ እኮ ብቻዬን አላመጣሁትም። ያረገዝሽው የእውነት ከሆነ እኔ በድህነት አድጌ ሌላ ደግሞ ደሃ ዜጋ እኔ መፍጠር አልፈልግም። ሰምኛለሽ? ዳጊ፣ ጽንሱ እኔ ሳይታወቀኝ አድጓል። የማስወጣበት ሰዓት ደግሞ አልፏል። ስለዚህ ዶክተሩ አማራጭሽ መውለድ ብቻ ነው ብሎኛል። ሰምኛለሽ? ነገ ሄደሽ የምን ነገ? እንዳውም ዛሬውኑ ሄደሽ ታስወርጀዋለሽ። አልሰማኝም እንዴ ዳጊ? ዶክተሩ የምታስወጭበት ሰዓት አልፏል ብሎኛል። በቃ አማራጭ መውለድ ብቻ ነው። ይሄማ እኔም በልጅ ተብትበሽ ለማስቀመጥ ያደረግሽው ዘዴ ነው። ሴቶች ስትባሉ እንደዚህ ናቸው። ልጅ ዳጊ፣ የተረጋጋና የሚሆነውን ነገር እናስብ። ሰምኛለሽ? ዳይፐር በዱቤ ወተት በዱቤ የተልከሰከሰ ህይወት መኖር አልፈልግም።
የራሴ ልጅነት ሳልጨርስ ሌላ ልጅ ለማሳደግ አቅሙ የለኝም። ምናልባት የባከነ ጊዜ ካለሽ ዛሬውኑ ሄደሽ አስወጪው። ሰላም ሰምኛለሽ? ሁለተኛ ዳግም ብለሽ በህይወቴ እንዳትመጪ። ሁለተኛ አይንሽን ማየት አልፈልግም። ዳውልሽ ምንድነው? ችግር አለ እንዴ? አይ ምንም ችግር የለም። ውሰጁ፣ ቦምቦን አሳይ። ውሰጁ። የሚሰራውን ላሳይክ። ሰውዬ የሚሰራውን ላሳይክ። እሺ ና እንጂ። እሺ ሰራው። አሳልፈኝ ጎረምሳው። ቆይ አንቺ ትንሽ አበዛሽው አልመሰለሽ? ቆይ ማን ነው የምትይው? አንተ ራሱ ማን ነህ? እኔ ብሌንን መንገድ ዘግታ አላሳልፍ የምትለው? አይገርምሽም? ፍቅር ያልገዛው ጉልበት ይገዛዋልሽ። ቆይ ካልፈለግ ግዴታ አለብኝ? አዎ ነው ያልኩኝ። ማንኛውም ሴት እንደምታደርገው አንቺም ግዴታ አለብሽሽ። ሻውን አሳልፈኝ። እንደውም ዛሬ ክላስ ቀጠን አብረሽኝ እንድቱ ይፈልጋል። ዞር በል እባክህ፣ ስራ ፈት። አንቺ እኔም ባያነው ገፍተረሽ ነሽ አንቺ የሴት ልጅ። ምንድን ነው ያልከው? የሴት ሰማኛለህ? ብሌን እባላለሁ። እሺ የሴት ልጅ ነኝ፣ የሴት ብቻ። ከዚህ በኋላ አይደለም መንገድ ልዘጋብኝ፣ አጠገቤ እንኳን ባገኝ ጥርስን አውልቄ በድድ ነው ማስቀርክ። ምን አባታችሁ ታፈጣላችሁ? አፍንጫህ ምን ሆነ ነው? ምን አገባሽ? ዛሬ ካጠገቤ የምንገናኝበት ቦታ እየጠበኩህ ነበር፣ አብረን እንድንመጣ ብዬ። ሴትዮ ለምን ማሰሚ አስጠልተኛ ሲባል አሳይ መድ በቃ ተይኝ። አንተ ደግሞ ምን አባ ነው የምታፈጠው? ምን አባሽ ልታመጪ ነው? አንቺን ጠብቂ፣ ምን እሰራልሻለሁ? ምን ላድርገው? ካለቀሽ ብላ እኮ ነው። ከዚህ በኋላ ለምን ሲፈነካከቱ ላይ አያድርም። አላለቅስለትም ለሱ አንቱ። አንተ ደግሞ ምንድን ነው የምታፈጣው? ወደዛ ዙር። ምን አባሽ ልታመጪ ነው? ቢያፈጥብሽስ? አንቺን ማን አናገረሽ? በነገራችን ላይ ፋምሽን እንደዚህ ወጥ በወጥ ያደረኩት እኔ ነኝ። እሺ እንደዚህ እያደረኩት ሁላ እኔ ባልወደውም እሱ ግን ይወደኝ።
አንቺ ግን በጣም ነው የሚጠላሽ። እሺ አንቺ ግን ያምሻል። አባሽ ትሆኚ ነው። ይኸውልሽ አንቺ እሰራልሻለሁ። እሺ ጠብቂ። ጭራሽ አይሆንም። ቆይ ቤቴን እንዴት አወቀው? ማን ሊያሳየው ቻለ? በጭራሽ ቦምባ ሰሪም አይደለም። በጭራሽ በስንት መከራ ያስተካከልኩትን ህይወቴን ሊያመሰቃቅልብኝ ይመጣል። ሆን ብሎ የኔን ህይወት ሊያመሰቃቅል ነው እንጂ በጭራሽ በጭራሽ። እሺ ጋሻ አባት አንተ እዚህ ያላሳብ ትንፈላሰሳለህ፣ እኛ ከድህነት ጋር እንታገላለን። ችግርሽ እኮ ገንዘብ እንዳልሆነ ህዝብ ቢስ ነግርሽ ነበር። ችግሬማ አንተ ብቻ ናችሁ። ቆይ አሁን ቤቴ ድረስ የመጣሽው የውጭ ዋሶች ትዳሪ ለመጥበጥ እየፈለግሽ ነው? እማዬ አንተ ቤትክ ሰራተኛውን አስታገለግል ነበር የወለድከኝ። እኔ አሁንም ከናስቄ የነበረኝን ግንኙነት አልካድኩም። አንቺ ልጄ ብላ እዚህ ድረስ መላኳ ነው የኔ ጥያቄ። መንገዴ በዚህ በኩል መስሉኝ። ደግሞ ትሰማኛለህ? ያንተን ትዳር ለመበጥበጥ ባስብ ዛሬ አይደለም ገና ድሮ ያቺ ምስኪን እናቴን ከርተክ ሌላ ሴት ስታገባ የዛን ያደርገው ነበር። አሁን ከዚህ ሂጂና ሌላ ጊዜ እናወራለን። ምን ነው አባትየው ሚስትክ ስለኔ እንዳታቅፈራህ እንዴ? ለምን እፈራለሁ? አንቺ እንዳልሽው እንኳን ቢሆን ይሄ ነገር ከትዳር በፊት የነበረ ነገር ነው። ደግሞ ምንም አታመጭ። አሁንም ምን እንደሚያሳዝነኝ ታውቃለህ? በአንተ ስም መጠራቴ። እማዬ ባታስገድዳኝ ኖሮ አይደለም በስምክ ልጠራ አይንህን እንኳን ማየት አልፈልግም ነበር። ወልዶ ካጅ። የትኛው ነው የተበላሸው? እሱ መፈሻው ነው። እኔ የምልሽ ብቻዋን ነው የምትኖረው? አረ ከባለቤቷ ጋር ነው። ባለቤቷ? አሁን ከባለቤቷ ጋር ነው። ምን አደረገትክ? አግብታለች እንዴ? አዎ አግብታለች። እና ልጃቸው ትምህርት ቤት ሄዳ ነው? አረ ልጅ የላቸውም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ነው ጠይቀኝ። አይ ምናልባት ሰላም ለማንም እንዳትናገሪ ብላ ከነገረች። ሰላም ነው ያልከው? ስሟ እንዴት አወቀው? ቅድም ሰላም ስትልሽ የሰማው መሰለኝ። አትዋሽ። ስትታዩ አንተም እሷም ደንግጣችኋል። የት ነው የምትተዋወቁት? አዎ ልክ ነሽ፣ እንተዋወቃለን።
ነው የተሰወርከው ዳግም? ህይወቴን አመሰቃቀልከው። ህይወቴን አበላሸው። ቁም አድርጌ ነው? ምን በድዬ ነው? በድዬ ነው እንደዚህ የምታሰቃየኝ? ምን በድዬ ነው? ዳግም ምን አደረኩ? በደልኩ ዳግም። በፍጹም በፍጹም ወደዛ ህይወት ነው ተመልሼ መግባት አልፈልግም። በፍጹም ላናግረው ይገባል። ሰላም ያክስቴ ልጅ ናት። ባይገርምሽ በጣም ነበር የምንቀራረበው እንደ እህትና እንደ ወንድም። እኔም ከቤተሰቦቼ ተጣልቼ በጣም ስለተበሳጨው ያለሁበትን አድራሻ አጠፋሁ። እስከ ዛሬ ከማንም ተገናኝቼ አላውቅም። ይመስለኛል እሷ በዛ ተቀየማኝ ነው አሁን ያኮረፈች። ቆይ ለምን እንደዛ አደረግክ? እሱ ብዙ ታሪክ አለው። አንድ ቀን ቁጭ ብለን በሰፊው እንጫወታለን። ሌላ ጊዜ ታግኝተህ ነው የምታጫውተኝ? ግን እርግጠኛ ነሽ ልጅ የላቸውም? ይቅርታ ተጣላሁ። ቤቱ እንዴት አባቱ ነው? ቆይ ይሄ እንዴት ሊሆን ቻለ? ልጃችንስ? የድሮ ሚስቴ የስኬት ማማ ናት። እኔ እዚህ ቧንቧ የማንንም ቧንቧ ጠግናለሁ፣ እሷ ተመችቷት ትኖራለች። ለስራ
ቤቴን ማን ያሳየ? ልጅስ? ስለምን ልጅ ነው የምታወራው? ለሰራተኛሽ የአክስቴ ልጅ እንደሆነች ነግሬያታለሁ። ስለ ልጅ የማትነግረኝ ከሆነ ደግሞ ባልሽ እስኪመጣ ጠብቄ ጉድሽን አዝረከርከዋል። ስማ፣ የትም እንደ ቆሻሻ ከጣልከኝ በኋላ ድንገት ዛሬ መጥተህ ልጅ ስትል ትንሽ አታፍርም? እኔ እንዳላገኝሽ ነው አይደለ እዚህ ድረስ መጥተሽ ተደበቅሽው? ከሳሽ ዝም ሲል ተከሳሽ ከሳሽ ይሆናል ማለት አሁን ነው። ስማ፣ ጭራሽ እኔ ነኝ ደግሞ የተሰወርኩት። እባክህ ዳግም ጩኸቴን አትቀማኝ እሺ? ሻውን ልጄ የት ነው ያለችው ንገሪኝ። አስወርጄዋለሁ። አላስወረድሽው? አስወርጄዋለሁ። አላስወረድሽውም? ድምፅህን ቀንስ። ላስታውስህ፣ አስወርጄው ያንቺ ልጅ አልፈልግም ብለኝ ነበር። አስወርጄዋለሁ። እኔ ደግሞ ልንገርሽ፣ ላስታውስሽ፣ ዶክተሩ ያለሽ እድል መውለድ ብቻ እንደሆነ እንደነገርሽ ነገርሽኝ። አላልሽኝም? ይሄ ልጅ ካልወለድሽው ትሞቻለሽ ብሎኛል አላልሽኝም? ንገሪኝ፣ የወለድሽው ወንድ ነው ሴት ነው? ንገሪኝ። እንዴት ወርሻለሁ? ሰላም አልካሽ? ሰላም የለችም እንዴ? ቧንቧ እያሰራሽ ነው እንዴ? ዳኒ ክፍለ ሀገር ወጥቻለሁ አላለም እንዴ? አይ እንትን ነው፣ ሌላ ሰራተኛ ነው። ኦኬ። አረፍ በላ ጋሼ፣ ምሳል አቅርብልህ። ቆይ ሰላም እየተጨረሰና ከእሷ ጋር እበላለሁ። ከመጣ ቆየ እንዴ? አዎ ትንሽ ቆይቷል። ለምን ሄደሽ ቼክ አታደርጊልኝም ከጨረሱ? እሺ እንዴው ቆይ ተይው። እኔ ሄጄ ስራውን እንደጨረሰን በደንብ ልመልከተው። ኦኬ እሺ። ዋናው መገናኘታችን ነው። ሁኔታው ቢሆን ቁጭ ብለን ነው። እንዴ ፍቅር ምን ሆነሽ ነው? ምን አድርጋት ነው አንተ? ኧረ እኔ ምንም አላደረኳት። ምንድን ነው የተፈጠረው? ሰላም ያክስቴ ልጅ ናት። በአጋጣሚ ቧንቧ ልሰራ መጥቼ ስንገናኝ ደንግጣ ነው። አዎ ሰሌ ያክስቴ ልጅ ነው። ከጠፋብን ቆይቶ ነበርና እኛ ሞቷል ብለን ነበረ። ድንገት ሳገኘው በቃ ተረበሽኩ። ለዛ ነው። የሚገርም አጋጣሚ ነው በጣም። ሰለሞን እባላለሁ፣ የሰላም ባለቤት ነኝ። እኔ ደግሞ ዳግም እባላለሁ፣ የሰላም ያክስት ልጅ ነኝ። እነማማ ግን ደህና ናቸው? በቃ ስራውን ጨራርስና ምሳ አብረን እንበላለን። እኔ ፍቅርዬ። እሺ አይዞሽ፣ ተረጋጊ። እማዬ ጎረምሴት ትምህርት አረፍድም እንዴ? እማዬ ሁሌ ጠዋት እየወጣሽ አንቺን ሳልስሚ ስለሚሄድ ትምህርት ቤት ከሄድኩኝ በኋላ ትናፍቂኛለሽ። ለዛ ነው ከዚህ በኋላ የትምህርት ቤት መንገዴን በዚህ በኩል ለማድረግ የወሰንኩት። በዚህ ጋር እኮ ይርቅሻል እማዬ። የትኛውን መንገድ ወደ አንቺ ካደረሰኝ አይርቀኝም። ቁርስ ሳትበይ ነው አይደል የወጣሽው? እኔ እዚህ ብስኩት ምናምን ገዝቼ እበላለሁ። የሰራውልሽን እንቁላል በላሽ? አልበላሁትም። ከምሳዬ ጋር አንድ ላይ እንድንበላ ብዬ ይዤው መጥቻለሁ። እና ምሳሽን ጾምሽን ልትይ ነው እንዴ? እማዬ አንቺ ለኔ ብለሽ ብዙ ቁርሶችሽን ትተሽ የለ? የኔ አንድ ምሳ ምንድን ነው? ግን ምሳሽስ? እማዬ እኔ ከፈለኩኝ ከተማሪም ቢሆን ተቀብዬ መብላት እችላለሁ። ደግሞ የትምህርት ቤቱ ጉልቤ መሆኔን ረሳሽው እንዴ? የሴት ዱርዬ ቤት ያስቀምጬ እንደዚህ ልሰቃል? እባክሽ ልጄ ከሰው አትጣይ እስኪ። እኔም እኮ ወላጅ በመሆን ተንከራተትኩ። ወይም አንድ ፊቱኑ
እዛው ትምህርት ቤት ጽዳት መጥቼ ልቀጠር እንዴ? እንዴት እኮ እንደምወድሽ የኔ እናት። ለምን አታነሺው? የማልፈልገው ስልክ ነው። ማለቴ ተሳስተው ነው። ጧት ጀምረው እየደወሉ ነበር። ተሳስታችኋል ስላችሁ አልሰሙኝም። ማን ነው? አላቅም። ተሳስታችኋል ስላቸውም አይሰሙኝም። ከጧት ጀምሮ በተደጋጋሚ ይደውላሉ። ታዲያ አንስተሽ እንደተሳሳቱ መናገር አይሻልም? የራሱ ጉዳይ ነው። ማለቴ የራሳቸው ጉዳይ ነው። እኔ ደውሉ ብያችኋለሁ። ሰላምዬ፣ ዛሬ ግን ደህና ነሽ? ምን ሆንኩ? አላውቅም። በጣም ተረብሽሽ ስትጨናነቂ እኮ እያየሁሽ ነው። አይ እኔ ደህና ነኝ፣ ግን ትንሽ ራሴን አሞኛል። ማስታገሻ ልውሰድ። መድኃኒት ወስጄ መጣሁ። በጣም ተደብራለች፣ ተጨናንቃለች። ቆይ ግን ምን እየሆንኩ ነው? ለምን ሰዓት ተረበሽኩኝ? ግን እኮ ትቻት ሄድኩት እኔ ነኝ። እንዳለችው ጽንሱን አስወጥታው ቢሆንስ? ወይ ደግሞ ወልዳው ቢሆንስ? የታረገችው ይህ ልታረገው ትችላለች። ሄሎ። ስደውል እኮ ስልኩን አላነሳም ስትይ፣ አይ በቃ ጠልታኛለች ብዬ ነበር። ለነገሩ ሰላምዬ በእኔ እንደማትጨክን አውቃለሁ። ትሰማኛለህ? ስማኝ፣ አሁን የደወልኩት በአንተ አልጨክን ብዬ ሳይሆን ድጋሚ እንዳትደውል ልነግርህ ነው። ታዲያ ለማስጠንቀቅ ከሆነ የደወልሽው፣ እኔ ስደውልልሽ እዛው ሳሎን ሆነሽ አታወሪኝም ነበር? ለምን ሻወር ቤት ገብቶ ስልክ መደወሉ አስፈለገ? አንተ ሰውዬ ግን ያማል እንዴ? ቆይ ጤነኛ አይደለህም? አዎ ታምሜያለሁ። ጤናዬን አጥቻለሁ። ሳይሽ ፍቅርሽ አገረሸብኝ። እስካሁን የት ነበርክ? አንገቴን ደፍቼ ቆዝሜ ስላላገኘህ ነው? ንገረኝ። ህይወቴ ልታመሰቃቅለው ነው የመጣኸው? በፍጹም። እንዳውም ልንከባከብሽ፣ ጥፋቴ ስለገባኝ ልክስሽ ነው የመጣሁት። ሰላምዬ ሙች፣ ይሄን ካደረክልኝ ለኔ ትልቅ ካሳ ነው። እሺ እንደ ካስከኝ ነው የምቆጥረው። ድጋሚ እንዳትደውልልኝ። እሱን እንኳን ማድረግ አልችልም። ከዚህ በኋላ የበለጠ ልቀርብሽ እንጂ ልርቅሽ አልችልም። ሰላምዬ፣ ቆይ ከኔ ምንድን ነው የምትፈልገው? ልጄንና አንቺን። አንተ ሰውዬ የነገርኩ መሰለኝ፣ አስወጥቼዋለሁ። እኔ ደግሞ ባለትዳር ነኝ። ተወኝ በቃ። እሺ ቢያንስ ልጄን ስጭኝና ከህይወትሽ እወጣልሻለሁ። ምንድነው 10 ጊዜ ልጄ ነው የምትለው? ድንገት በአጋጣሚ መተህ የምትመጻደቀው ምንድን ነው? አንተ ባቧ ጠግነህ ነው የምታሳድገው ልጁን? አንቺ ብቻ ልጁን ስጭኝ እንጂ አይደለም ባቧ ተሸክሜም ቢሆን ልጄን አንቀባርሬ ያሳድገዋል። ይኸውልህ ትሰማኛለህ? የደወልኩት ያንተን ተረት ተረት ልትሰማ አይደለም። ህፃን ደግሞ ከፈለክ፣ ልጅ ማሳደግ ከፈለክ ብዙ ወላጅ አልባ ህፃናቶች አሉ። እነሱን ማሳደግ ይሻላል። እሺ ለአንተም ደግሞ ለጽድቅ ይሆናል። እኔ ስልክ ላይ ግን ሁለተኛ ድጋሚ እንዳትደውል። ጆሮዬ ላይ ዳግም አስብ ዳግም። ምናልባት እኮ የተፈጠረልህ አጋጣሚ የአንተን ህይወት ሊቀይር የሚችል ይሆናል። በዛ ላይ ሚስትህ አሁንም ድረስ ፍቅሯ እንዳልወጣላት ያስታውቃል።
አስላን ከመሰለ ቤትማ መራቅ የለብህም። የሚስቴ ህይወት በጣም እንደተቀየረ ያስታውቃል። ሰራተኛዋን ጠበቃ አድርጌ መያዝ አለብኝ። ዳግም አስብ ዳግም። ምን ላድርግሽ? ማንን እየጠበክ ነው? ምን አገባሽ? ሂጂ አሁን ከዚህ ሂጂ እኮ ነው የምልሽ። ቆይ ለምንድን ነው የምታመናጭቃት? አዎ ለምንድን ነው የምታመናጭቃት? ምን አገባችሁ? ምን ይመስላል ሶስት አሻንጉሊት? ሂዱ ከዚህ ሂዱ ከዚህ አሁን። በቃ የኔ ቆንጆ ነው እንዴ? ነይ በቃ እንሂድ እያለች እኮ ነይ። እናንተ ሂዱ ነው የመጣሁኝ። እሺ ቆይ ምንድን ነው የበደልኩ? ቢያንስ ጥፋቴን ልነግረኝ እኮ ትችላለህ። እኔስ ምን አረኩሽ? መስሎኝ ጀመርኩ፣ ያው ስላልመሰለኝ ተውኩሽ። ብሌን የምትባል የደሃ ልጅ ናት አይደል እንድትሆንብኝ ያደረገች? አንቺ አፍሽን ዝጊ። ድሮም ፈሪ ሲባል ሴት ላይ ነው እጁ የሚበረታው። እርዳታሽን የጠየቀ ሰው የለም። እሺ አንቺነትሽን ሳይሆን ሴትነትሽን አክብሬ ነው። ትሰሚኛለሽ? በአሁኑ እግሬን እጠቀማለሁ። ሂጂ አሁን ከዚህ ሂጂ። ሄሎ፣ ይቅርታ አላወኩም። ዳግም ነኝ፣ የሰላም ያክስት ልጅ። ውይ ዳጊ ሰላም ነው? ያኔ እኮ ያንተን ቁጥር ወሰድኩ እንጂ አንተ የኔን አልወሰድክም ነበረ። ልክ ነሽ፣ ስልኬን አልሰጠሁሽም ነበር። አሁን እንዴት ነሽ? እሷስ እንዴት ናት? ተረብሻለች አይደል? አው በጣም ተረብሻለች። እስካሁን አልተረጋጋችም። እኔም እኮ እሷ አሳስቦኝ ልጠይቅሽ እኮ ነው የደወልኩት። ያክስት ልጅ ስታይ እንዲህ ከሆነች እናትህ ስታይክ ምን እንደምትሆን መገመት ይከብዳል። ድንገት መጥቼ እህቴን ረበሽኳት አይደል? እኔ የማረባ ሰው ነኝ እኮ፣ መኖር የሌለብኝ ሰው ነኝ። እንዴ እያለቀስክ ነው እንዴ ዳጊ? የእህቴ አልበቃ ብለው አንቺንም በማታ ደውዬ ረበሽኩሽ። ሄሎ ወይኔ ሀና፣ ምንድን ነው ያደረግኩት? ይህ ምስኪን ሲያሳዝን። ተጨንቃለች ባለው ይሻል ነበር። ስንተኛ ቢደውልስ? ስልኬ ልዝጋው እንዴ? አይ ይሄማ የማይሆን ሀሳብ። ከዚህ በፊት አድርጌው የማላውቀውን ነገር ለምን ዘጋሹ ቢለኝስ ምን ልመልስለት ነው? ቆይ ለምንድን ነው የማደርገው? ቆይ ለምን ያክስቴ ልጅ ነው አልኩት? እውነቱን ልንገረው እንዴ? እንደዚህማ ካደረኩ ብዙ ነገሮች ናቸው የሚበላሹት። ወይኔ ጉዴ። ሰላም ደህና ነሽ? ሰላም ምን አለልሽ? ምን ሆነሻል? በጣም እየተረብሰሻል። ምን የማላውቀው የተፈጠረ ነገር አለ? አረ ምንም ነገር የለም። ምን ሊፈጠር ይችላል? ምን አውቃለሁ። በጣም ተረብሰሻል። ምግብም ደግሞ በአግባቡ አልበላሽም። እሺ መድኃኒቱን ወሰድሽ? የምን መድኃኒት ነው የምወስደው? እንዴ የራስ ምታት መድኃኒት ወስዳለሁ ብለሽ ሄደሻል ነበር እንዴ? ረስቼው። አዎ ወስጃለሁ። ዛሬ ግን በጣም ግራ እያጋባሽኝ ነው። የሆነ ነገርማ ሆነሻል። ምንም አልሆንኩም። ሳርፍበት ደግሞ ይተወኛል። አንተኛም ሰልይ። አዎ እንተኛበት ነው የሚሻለው። አንቺም ደግሞ ስተኝ ስታርፍ ይሻልሻል። ነይ በይ። ጉዴ ቁርስ አልደረሰም እንዴ? ደርሷል። ተቀመጥ። እሺ ይሁድ። ያው ከደበረች ዛሬ ቆንጆ ምሳ ጋብዝሻለሁ። እሺ ደግሞ የማታው አይነት ፊት ማየት አልፈልግም። ፈገግ ያለ ደስተኛ ፊት ነው የምፈልገው። አታስቢ፣ እኔ ባል አይደብረኝም። እሺ
ማን ነው በዚህ በጧት በር የሚደበድበው? ምናልባት መብራት ኃይሎች ሊሆኑ ይችላሉ፣ ወይ ደግሞ ቆሻሻ ሰራተኞች ሊሆኑ ይችላሉ። ማነሽ? ሀና፣ የውጭ በር የተንኳኳ ነው። ሂጂና ክፈቺ። ቆይ እኔ ከፍታለሁ፣ እሷ ምግብ ታቀራል። ሰላምዬ በጣም ተቀየረሻል። አትገባም እያልሽኝ ነው? አንተ ከኔ ምንድን ነው የምትፈልገው? መቼም ሻንጣ ይዤ ስተኝ ቧንቧ ልሰራ የመጣ አይደለም የሚመስለው። እዚህ ልኖር ነው። ቆይ አንተ ሰውዬ ያማል እንዴ? ንገሬ፣ ከኔ ምንድን ነው የምትፈልገው? እንዴ ምን አደረኩ? ያማል ነው ያልሽኝ? በአንቺ ፍቅር ከታመንኩማ ቆየሁኝ። ምንድን ነው የምትፈልገው ላልሽኝ ደግሞ አንቺና ልጄ። ያ ካልሆነ ደግሞ ወደ ትንሽ ጊዜ እዚህ ቤት እየኖርኩኝ ያው ትንከባከብኛለሽ ማለት ነው። ቤቱ በጣም ነው የሚያምረው። ባይዘው እና እገባለሁ። መግባታችን ለምንድን ነው የማልገባው? መግባት ስለማትችል። ቆይ አንተ ምንድን ነው አላማ? የኔን ትዳር መበጥበጥ ነው እንዴ? ቆይ ድጋሚ እኔን ለመግደል ስትመጣ ትንሽ እንኳን አይሰማህም? አይደብርህም? በእናትህ ምንም አይነት ገቢ የሌላትን ሴት አስረግዞ ጎዳና ላይ ጥሎ ከመጥፋት ከዛ በላይ መግደል አለ? ንገረኝ እስኪ። እኔ ያሳለፍኩትን ስቃይ አንተ ታውቀዋለህ? ስለምን መግደል ነው የምታወሪው አንቺ? ቁርስ አትበላም እንዴ ጋሼ? ቆይ ሰላም ትምጣና አብረን እንበላለን። እንዴ እትዬ የት ሄዳ ነው? በር ተንኳኮ ልክፈት ነበር ሄደችው፣ ግን ቆየች። ወይ ወጥቼ ሊያት እንዴ ጋሼ? አይ ታያት፣ ምናልባት ጎረቤት ይሆናል። ወይ አንተ ብላ፣ እትዬ ካልሆነ ስትመጣ ትበላለች። ስራ ሰዓት እንዳይረፍድብክ። ችግር የለውም፣ ትንሽ ሰዓት ስላለኝ እጠብቃታለሁ። እሺ። እባክህ ዳግም ድንገት መጥተህ ህይወቴን አበጥብጠው። እኔ አሁን ያለሁበትን ህይወት በጣም እወደዋለሁ። እባክህ ልለምንህ። እኔ ደግሞ ልንገርሽ አይደለም ያለሁበትን ህይወት እጠላዋለሁ። እና ታዲያ እኔ ስላንተ ምን አገባኝ? ንገረኝ። እኔ ይመለከተኛል? አዎ ይመለከትሻል፣ ምክንያቱም የልጅሽ አባት ነኝ። አረ ድምፅህን ቀንስ በእናትህ። ምንድነው ልጅ ልጅ የምትልብኝ 10 ጊዜ? እዚህ ቤት ህፃን አይተሃል? ሰላምዬ እሱን ቀስ ብለን በደንብ እናወራበታለን። አሁን ልቅ አስገቢ። እገባለሁ። ወዴት ነው የምትገባው? አትገባም። ይሄን የመሰለ ቤትማ ብቻሽን አትኖሪ። አትገባም። እገባለሁ። ቆየች እኮ ሀና። ሀና እስኪ ሰላምን ውጭ እናያት። ቆየች እኮ። እንደዛ ይሻላል።